እንኳን ወደኛ ቻናል የለውጥ ጉዞ በሰላም መጣችሁ። ዛሬ የምናወራው ስለ ገንዘብ ብቻ ሳይሆን በውስጣችሁ ስላለው ታላቅ የሀብት መግነጢስ ነው። ለመሆኑ ጠንክረው እየሰሩ ሌት ተቀን እየደከሙ ነገር ግን አሁንም ከዕዳ ከጭንቀትና ከጥረት ዓለም መውጣት ያቃታቸውን ሰዎች አስተውላችኋል። በሌላ በኩል ደግሞ ብዙም ሳይለፉ የፈለጉትን ነገር ሁሉ በቀላሉ የሚሳካላቸውንና የሀብት በሮች ወለል ብለው የሚከፈቱላቸውን ጥቂት ባለዕድሎችንስ አይታችሁ ታውቃላችሁ? ልዩነቱ ያለው በስራቸው ብዛት ሳይሆን በጭንቅላታቸው ውስጥ በተቀረጸው አንድ ትልቅና ድብቅ ምስጢር ላይ ብቻ ነው። ዛሬ በሚሊዮኖች የሚቆጠሩ ሰዎችን ታሪክና የአስተሳሰብ አወቃቀር ሙሉ በሙሉ የቀየረውን ታዋቂው ደራሲ ናፖሊዮን ሂል የዓለማችንን እጅግ ግዙፍ ባለሀብቶች ሕይወት ለ20 ዓመታት በጥልቀት መርምሮ ያዘጋጀውንና ቲንክ ኤንድ ግሮው ሪች ወይም አስብና ሀብታም ሁን የተሰኘውን ታላቅ መጽሐፍ እናያለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ሌሎችን በማጋራት ቤተሰብ መሆናችሁን እንዳትረሱ። ቀጥታ ወደ ዛሬው የመጽሐፍ ዳሰሳችን እናልፋለን። ይህንን ቪዲዮ እስከ መጨረሻው ስታደምጡ በውስጣችሁ ያለውን የጥረት አስተሳሰብ ሰብራችሁ በመውጣት የምትፈልጉትን የገንዘብ መጠን በግልጽ አስምራችሁ የሀብት ማዕበልን በላያችሁ ላይ የምትጥሉባቸውን ብዙ ገቢ ምንጮችን የምትፈጥሩባቸውን የብልጽግና ስልቶችን በዝርዝር ታገኛላችሁ። ስለዚህ ዛሬውኑ የህይወታችሁን ምዕራፍ ለመቀየርና ወደ እውነተኛው የገንዘብ ነጻነት ለመሻገር ወስናችሁ ከሆነ ይህንን የለውጥ ድምጽ ሳታቋርጡ በጥንቃቄ እንድታደምጡ አሳስባችኋለሁ። ምዕራፍ 1 የምናብ ኃይልና የሀብት መጀመሪያ። ይህ የምናብ ኃይል የምንለው መታደል ዝም ብሎ በባዶ መገኘት ወይም የቀን ቅዠት ሳይሆን ነገ የሚጨበጠውን እውነታ ዛሬ በአእምሮ ስክሪን ላይ ቀርጾ የማየት ታላቅ ሳይንሳዊና መንፈሳዊ ጥበብ ነው። ብዙዎቻችን ሀብት ፍለጋ ወደ ውጭ እንሮጣለን። ነገር ግን እውነተኛው የገንዘብ ምንጭና የብልጽግና መጀመሪያ የሚቀለሰው በውስጣችን ባለው ጥልቅ የምናብ ዓለም ውስጥ እንደሆነ እንዘነገዋለን። በጆሮአችሁ ላይ የሚሰማው እያንዳንዱ ቃል ወደ ውስጣችሁ ዘልቆ እንዲገባና የአስተሳሰብ ለውጥ እንዲፈጥር እየጋበዝኳችሁ የዚህን መጽሐፍ መጀመሪያ ምዕራፍ የምናብ ኃይልና የሀብት መጀመሪያን ለማዳመጥ አእምሮአችሁን በሰፊው እንድትከፍቱ እጠይቃችኋለሁ። ታዲያ ይህ የምናብ ኃይል እንዴት ነው ወደሚጨበጥ ኪስ የሚገባ ገንዘብ የሚቀየረው ካላችሁ፣ ምላሹ የሚጀምረው በአስተሳሰባችሁ ድግግሞሽና በስሜታችሁ ጥንካሬ ውስጥ ነው። ምክንያቱም አእምሮአችን በምስል የሚያስበውና ደግሞ የሚለምደውን ማንነት ወደ እውነታ የመለወጥ የተፈጥሮ ግዴታ አለበት። በዓለማችን ላይ ስኬታማ የሆኑና እጅግ ግዙፍ ሀብት ያፈሩ ሰዎችን ታሪክ ብንፈትሽ ከመካከላቸው አንድም ሰው ሳይበለጽግ በፊት አንድ ባለ ሀብት ሳይሰስት የቀረ የለም። እነሱ በኪሳቸው አንድ ሳንቲም በሌለበት ወቅት እንኳን በምናባቸው ግን የሚገነቡትን የንግድ ኢምፓየር የሚፈጥሩትን የቢሊዮነር ዶላር ውል እንዲሁም የሚያንቀሳቅሱትን የሀብት ፍሰት በግልጽ ያዩ ነበር። እናንተም ዛሬ ያላችሁበት የገንዘብ ሁኔታ ምንም ይሁን ምን አእምሮአችሁን ከችግርና ከዕዳ አስተሳሰብ አውጥታችሁ በባለ ሀብትነት መንፈስ መቃኘት ስትጀምሩ የውስጣችሁ መግነጢስ ወደ እናንተ የሚመጡትን አዳዲስ አጋጣሚዎች፣ የሥራ ዕድሎችና የገንዘብ በሮች መሳብ ይጀምራል። አሁን በጥልቀት እንድታስቡት የምፈልገው ነገር ቢኖር አብዛኛው ሰው በምናቡ የሚለማመደው ፍርሃትን፣ እጥረትንና አይሳካልኝም የሚሉ አሉታዊ ምስሎችን መሆኑን ነው። ይህም ሳያውቀው ድህነትንና እጥረትን ወደ ህይወቱ እንዲጋብዝ ያደርገዋል። ነገር ግን እናንተ ዛሬ ይህንን ድምጽ ስትሰሙ ያንን አሮጌና የተበላሸ የአእምሮ ፕሮግራም ሰብራችሁ ለመውጣት ወስናችኋል። ምክንያቱም የሀብት መጀመሪያው መዳረሻችሁን በምናብ ማየት መቻል ነው። አእምሮአችሁ ልክ እንደ ለም መሬት ነው። በውስጡ የጥረት የብልጽግናና የትልቅነት ዘር ከዘራችሁበትና ያንን ዘር በምኞት ሳይሆን በምስጋናና በእርግጠኝነት ስሜት ካጠጣችሁት ፍሬ ማፍራቱ የማይቀር የተፈጥሮ ህግ ነው። በምናባችሁ የምታዩትን ሀብት ራዕይ ዝም ብላችሁ እንደ ሩቅ ህልም ከመመልከት ይልቅ አሁን በህይወታችሁ ውስጥ እንዳለና ሙሉ በሙሉ የእናንተ እንደሆነ አድርጋችሁ በስሜት ልትለማመዱት ይገባል። ይህንን የሀብት መግነጢስ በውስጣችሁ ለማንቃት በየቀኑ የምታሳልፏቸውን ጥቂት ደቂቃዎች በጸጥታ በመቀመጥ የምትፈልጉትን የገንዘብ ነጻነት በተግባር ስትኖሩት ማየት መጀመር አለባችሁ።
ያንን የምትመኙትን የባንክ ሂሳብ ቁጥር ስታዩት ያሰባችሁትን የንግድ ድርጅት በተለይ በበላይነት ስትመሩትና በሌሎች መትረፍረፋችሁን ስታስቡት የሚሰማችሁን ያንን ጥልቅ የደስታና የኩራት ስሜት በአሁኑ ሰዓት በሰውነታችሁ ውስጥ እንዲሰራጭ ማድረግ መቻል ትልቁ ሚስጥር ነው። ይህ ስሜት ነው እንግዲህ በአጽናፈ ዓለም ውስጥ ያለውን የሀብት ኃይል ቀስቅሶ ወደ እናንተ አቅጣጫ እንዲጓዝ የሚያደርገው። ምክንያቱም ገንዘብ ጉልበት ነው። ጉልበት ደግሞ ሁልጊዜም ወደሚስበውና ወደሚመጥነው የአእምሮ ንዝረት ይተማል። በዚህ የመጀመሪያ ምዕራፍ ላይ የተሰመረበት ትልቁ እውነት ውጫዊው ዓለማችን ሁልጊዜም የውስጣዊ አእምሮአችን ነጸብራቅ መሆኑ ነው። ስለዚህ በኪሳችሁና በኑሯችሁ ላይ ትልቅ ለውጥ ለማየት መጀመሪያ በምናባችሁ ዓለም ላይ ትልቅ ባለሀብት መሆን መቻል አለባችሁ። ይህንን የምናብ ስልጣን ደጋግማችሁ ስትለማመዱት ውስጣዊ ማንነታችሁ አዲስ ሀሳቦችን ማመንጨት ይጀምራል። ፍርሃታችሁ በድፍረት ይተካል። እናም ከዚህ በፊት አይታችኋቸው የነበሩ የሀብት መንገዶች በፊታችሁ ላይ በግልጽ መታየት ይጀምራሉ። ጉዞ ተጀምሯል። የአእምሮአችሁ የሀብት በሮች ተከፍተዋል። አሁን የሚጠበቅባችሁ ይህንን ድንቅ የምናብ ኃይል በሙሉ እምነት ተጠቅማችሁ የራሳችሁን የብልጽግና ታሪክ መጻፍና ወደሚጨበጠው ታላቅ የሀብት ማዕከልነት መሸጋገር ብቻ ነው። ምዕራፍ 2 የምስጋና ልብና የተትረፈረፈ ህይወት ሚስጥር። ይህንን የጀመርነውን የለውጥ ጉዞ በማቀጣጠል አሁን ደግሞ ወደ ሁለተኛው ምዕራፍ እንሸጋገራለን። እሱም የምስጋና ልብና የተትረፈረፈ ህይወት ሚስጥር ነው። በህይወታችሁ ውስጥ አሁን ስላላችሁ ጥቃቅን ነገሮች ከልብ ማመስገን ስትጀምሩ አጽናፈ ሰማይ ይበልጥ የምታመሰግኑበትን ትልቅ በረከትና የተትረፈረፈ እድል ወደ እናንተ መላክ ጀምራል። እጥረትን ከማሰብ ወጥታችሁ ባላችሁ ነገር ላይ ስታተኩሩ የትርፍና የብልጽግና በሮች በራሳቸው ጊዜ በፊታችሁ በሰፊው ይከፈታሉ። ብዙ ጊዜ ሰዎችን ስንጠይቃቸው ገና ምንም ሀብት ሳይኖረኝ ምን ብዬ አመሰግናለሁ የሚል ምላሽ ይሰጡናል። ነገር ግን ትልቁ ስህተት የሚጀምረው እዚህ ጋር ነው። ምክንያቱም ምስጋና የስኬት ውጤት ሳይሆን የሀብትና የብልጽግና መግቢያ ቁልፍ ራሱ ነው። በጆሮአችሁ ላይ የሚሰማው እያንዳንዱ ቃል ልባችሁን እንዲነካውና በውስጣችሁ አዲስ የብርሃን ስሜት እንዲፈጥር እየጋበዝኳችሁ የዚህን ሚስጥራዊ ኃይል አስደናቂ ተግባር አብረን እንፈትሻለን። ምስጋና ማለት ዝም ብሎ በከንፈር የሚባል ቃል ሳይሆን በውስጣችን የሚፈጠር እጅግ ከፍተኛ የሆነ የሀብት ማሳቢያ የንብረት ሞገድ ነው። ምክንያቱም በህይወታችሁ ውስጥ ስላለው አነስተኛ ነገር ስታመሰግኑ ለአእምሯችሁና ለአጽናፈ ዓለም የምታስተላልፉት መልእክት እኔ ጋር በቂ ነገር አለ፣ እኔ ባለጸጋ ነኝ የሚል እውነታን ነው። ይህ አስተሳሰብ ድግግሞች ደግሞ በተፈጥሮ ህግ መሰረት ተመሳሳይ የሆነ የበረከትና የተትረፈረፈ የገንዘብ ፍሰቶችን ወደ እናንተ መሳቡ የማይቀር ነው። በተቃራኒው ግን ሁልጊዜ ስለሌላችሁ ነገር የምታወሩና በጎደለባችሁ ነገር ላይ ብቻ የምታተኩሩ ከሆነ ሳታውቁት ለአእምሯችሁ እኔ ድሃ ነኝ፣ እኔ ጋር እጥረት አለ የሚል ድምጽ እየሰጣችሁት በመሆኑ ህይወታችሁ ይበልጥ የችግርና የዕዳ መጫወቻ እንዲሆን ታደርጉታላችሁ። ስኬታማና እጅግ ባለሀብት የሆኑ ሰዎችን ብንመለከት ንጋትን የሚቀበሉት ካላቸው ጥቂት ነገር ተነስተው ፈጣሪያቸውንና ህይወታቸውን በታላቅ ምስጋና እያወደሱ ነው። ይህ በውስጣቸው ያለውን የሀብት መግነጢስ በየቀኑ አዲስ ኃይል እንዲሞላ ያደርገዋል። ታዲያ ዛሬ በጥልቀት እንድታስቡት የምፈልገው አሁን ባላችሁበት ሁኔታ ውስጥ ሆናችሁ ልታመሰግኑባቸው የሚገቡ ስንትና ስንት የማይታዩ በረከቶች በዙሪያችሁ እንዳሉ ነው። የምትተነፍሱት አየር ዛሬን ለማየት የበቃችሁበት ጤና ወይም ይህንን ህይወት ቀያሪ ትምህርት ለመስማት ያገኛችሁት እድል ራሱ ትልቅ የብልጽግና መጀመሪያ ነው። እነዚህን ጥቃቅን የሚመስሉ ግን ትልልቅ የሆኑ ስጦታዎችን ማየት ስትጀምሩ በውስጣችሁ ያለው የጭንቀትና የጥረት ስሜት ተሰባብሮ ይጠፋና በምትኩ የደስታና የመረጋጋት መንፈስ ይሰፍናል። ይህ መረጋጋት ደግሞ አእምሮአችሁ አዳዲስ የሥራ ሀሳቦችንና የገንዘብ ማግኛ መንገዶችን በግልጽ እንዲያይ መንገድ ይጠርጋል። በምናባችሁ ያሰባችሁትን ትልቅ ሀብትና በእጃችሁ ሳይገባ በፊት አሁን እንዳገኛችሁት አድርጋችሁ በቅድሚያ የምስጋና ጸሎትና ስሜት ማቅረብ ስትችሉ ያ የሀብት ራዕይ ወደ እናንተ የመምጫ ፍጥነቱ እጅግ የላቀና ታምራዊ ይሆናል። ይህንን የተትረፈረፈ ህይወት ምስጢር በተግባር ለመተርጎም በየቀኑ ጠዋት ስትነቁ ማታ ከመተኛታችሁ በፊት በህይወታችሁ ውስጥ ስላሉ 3 ነገሮች ከልብ የመነጨ ምስጋና ማቅረብን ልምድ አድርጉት። ያላችሁን አነስተኛ ገቢ እንኳን ስታመሰግኑ
ስታመሰግኑበት ያገቢ ያደገና እየተባዛ ወደ ትልቅ የሀብት ምንጭነት ሲቀየር ታያላችሁ። ምስጋና ማለት ልክ እንደ ለም መሬት ማዳበሪያ ነው። በብናባችሁ የዘራችሁትን የብልጽግና ዘር በፍጥነት እንዲያድግና ፍሬ እንዲያፈራ የሚያደርገው ይኸው የደስታና የምስጋና ስሜት ብቻ ነው። ሁልጊዜም ማስታውሱ አጽናፈ ዓለም ለሚያማርርና እጥረትን ለሚያሰላስል ሰው በሮቹን ይዘጋል። ነገር ግን ላለው ጥቂት ነገር ምስጋናን ለሚቸር ልብ ሁልጊዜም የተተረፈረፈ የበረከትና የሀብት በሮቹን በሰፊው ይከፍታል። በዚህ በሁለተኛው ምዕራፍ የተማርነው ታላቅ እውነተኛ ባለሀብት ለመሆን መጀመሪያ የምስጋና ባለሀብት መሆን መቻል እንዳለብን ነው። የኪሳችሁ መሙላት የሚጀምረው ከልባችሁ መትረፍረፍና ከምስጋናችሁ ጥንካሬ ነው። አሁን የአእምሯችሁን አቅጣጫ ሙሉ በሙሉ ከጥረት ወደ ምስጋና ቀይራችኋል። በውስጣችሁ ያለው የሀብት መግነጢስም ይበልጥ እየጠነከረና በረከቶችን በግልጽ እየሳበ ይገኛል። ጉዟችን ይቀጥላል። በውስጣችሁ ያለው የብልጽግና ኃይል ከቀን ወደ ቀን እያበበ ነው። አሁን የሚጠበቅባችሁ ይህንን የምስጋና ሚስጥር የዕለት ተዕለት ህይወታችሁ መመሪያ አድርጋችሁ ወደሚቀጥለው ታላቅ የስኬት ምዕራፍ በሙሉ እምነትና በኩራት መራመድ ብቻ ነው። ምዕራፍ 3 የጥረት አስተሳሰብን ሰብሮ መውጣት። አሁን ደግሞ የብልጽግና ጉዟችንን ይበልጥ ወደ ተጠናከረው ወደ ጥልቁ የአእምሮ አወቃቀር የምንወስድበት ሶስተኛው ምዕራፍ ላይ ደርሰናል። እሱም የጥረት አስተሳሰብን ሰብሮ መውጣት ነው። ለብዙ ዓመታት በአእምሯችን ውስጥ የተቀረጹትን አልችልም፣ የለኝም፣ ገንዘብ የክፋት ሁሉ ስር ነው የሚሉትን የተሳሳቱና ገዳቢ እምነቶች ዛሬ የመስበሪያችን ቀን ነው። ምክንያቱም ገንዘብ ተንቀሳቃሽ ጉልበት እንጂ ክፉ ስላልሆነ ለአዎንታዊ ዓላማ ልንጠቀምበትና ህይወታችንን ልንቀይርበት እንደምንችል አምነን መቀበል አለብን። ብዙዎቻችን ሳናውቀው ከልጅነታችን ጀምሮ በቤተሰብ በማህበረሰብና በአካባቢያችን ተጽዕኖ የተነሳ በውስጣችን የተከተሉ የድህነትና የፍርሃት ቫይረሶች አሉ። እነሱም ልክ እንደ እግር ብረት እየሰሩ ወደ ትልቅ የሀብት ማማ ላይ እንዳንወጣ እንቅፋት ይሆኑብናል። በጆሮአችሁ ላይ የሚሰማው እያንዳንዱ ቃል እነዚህን አሮጌና የበሰበሱ የአስተሳሰብ ሰንሰለቶች ዛሬ ጠራርጎ እንዲያጠፋቸውና አዳዲስ የነጻነት አየር እንዲሰጣቸው አእምሯችሁን አዘጋጁት። እውነታውን በደንብ ልንገራችሁ። ገንዘብ ራሱን የቻለ የማንነት ወይም ክፋት የለውም። እሱ ልክ እንደ መስታወት በባለቤቱ እጅ ላይ ያለውን ትክክለኛ ማንነት አጉልቶ የሚያሳይ መሳሪያ ብቻ ነው። ጥሩ ሰው እጅ ላይ ሲገባ ለሰዎች መረጃ፣ ለትምህርት ቤት መገንቢያ፣ ለሀገር እድገትና ለብዙዎች የስራ እድል መፍጠሪያ ታላቅ የበጎነት ኃይል ይሆናል። ክፉ ሰው እጅ ላይ ሲገባ ደግሞ ለጥፋት ሊውል ይችላል። ስለዚህ ጥፋትነቱ የገንዘቡ ሳይሆን የሰዎች ያስተሳሰብ ነው። ገንዘብ የክፋት ሁሉ ስር ነው የሚለውን የተሳሳተ በሂል ሙሉ በሙሉ ከጭንቅላታችሁ አውጥታችሁ በመጣል ገንዘብ የነጻነት የደስታና የመልካም ነገርን የሚያድርጊያ ታላቅ ጉልበት ነው ብላችሁ በአዲስ መንፈስ ልታውጁ ይገባል። ይህንን እምነት ስትቀበሉ አእምሯችሁ ከገንዘብ ጋር የነበረው የጥልና የፍርሃት ግንኙነት አቁሞ አዲስ የፍቅርና የመሳሳብ ወዳጅነት መመስረት ይጀምራል። በዓለማችን ላይ ብዙ ሰዎች ጠንክረው እየሰሩም እንኳን ሀብታም ሊሆኑ የማይችሉበት ትልቁ ሚስጥር በውስጣዊ አእምሯቸው ውስጥ ካለው የጥረትና ያይገባኝም አስተሳሰብ የተነሳ ነው። በአንድ በኩል ሀብታም መሆን እፈልጋለሁ እያሉ በሌላ በኩል ግን ባለሀብቶችን በጥርጣሬና በክፋት የሚመለከቱ ከሆነ አእምሯቸው ፈጽሞ ወደ ሀብት መስመር ሊወስዳቸው አይችልም። ምክንያቱም አእምሯችን እኛ የምንጠላውን ማንነት ወደ እኛ እንዳይመጣ አጥሮ ይከለክላል። ዛሬ ግን ያንን ግድግዳ የምናፈርስበት ራሳችንን ለትልቅ የገንዘብ ፍሰት ብቁና የተመረጥን አድርገን የምንሾምበት ልዩ ቀን ነው። ምክንያቱም እናንተ የተፈጠራችሁት በምድር ላይ ያለውን የተትረፈረፈ በረከት እንድትካፈሉ እንጂ በጥረትና በጭንቀት እንድትኖሩ አይደለም። ይህንን የጥረት አስተሳሰብ ሰብሮ ለመውጣት በየቀኑ የምትጠቀሙባቸውን ቃላትና የምታስቧቸውን ሀሳቦች በጥብቅ መቆጣጠር መጀመር አለባችሁ። አልችልም፣ አቅም የለኝም፣ ውድ ነው፣ ለኔ አይሆንም የሚሉትን የድህነት ቃላት ከውስጣችሁ አጥፍታችሁ እችላለሁ፣ አቅሙ አለኝ፣ አዳዲስ የሀብት መንገዶች በፊቴ እየተከፈቱ ነው በሚል የባለጸጋነት አዎንታዊ አባባሎች መተካት አለባችሁ። ይህንን የአስተሳሰብ ለውጥ በተግባር ስትለማመዱት በውስጣችሁ ያለው የሀብት መግነጢስ አሮጌውን ፍርሃት አውልቆ ጥሎ አዳዲስ ግዙፍ የቢዝነስ ሀሳቦችን፣ የታላላቅ ሰዎችን ግንኙነትና ያልታሰቡ የሀብት በሮችን በግልጽ መሳብ ይጀምራል። በዚህ በሶስተኛው ምዕራፍ ላይ የተቀበልነው ታላቅ እውነተኛው ድህነትም ሆነ እውነተኛው ሀብት የሚጀምረው በኪሳችን ሳይሆን በጭንቅላታችን ውስጥ መሆኑን ነው። ሰንሰለቱ ሲሰበር ነጻነቱ ይጀምራል። አሁን የጥረት አስተሳሰብን ሙሉ በሙሉ ሰብራችሁ ወጥታችኋል። አእምሯችሁም ለትልቅ ብልጽግናና ለገንዘብ ፍሰት ዝግጁ ሆኗል። ጉዟችን በታላቅ ፍጥነት ይቀጥላል። በውስጣችሁ ያለው የሀብት ኃይል እያደገ ነው። አሁንም የሚጠበቅባችሁ ይህንን አዲስ የባለሀብትነት ማንነት
ለብሳችሁ ወደሚቀጥለው ይበልጥ አስደናቂና ተግባራዊ የስኬት ምዕራፍ በሙሉ ድፍረት መራመድ ብቻ ነው። ምዕራፍ 4 የሀብት ማዕበልን በራስ ላይ መሳብ። ወደ አራተኛው ምዕራፍ በታላቅ እምነትና መተማመን ተሻግረናል። እሱም የሀብት ማዕበልን በራስ ላይ መሳብ ይባላል። የመሳብ ህግ የሚሰራው በምናስበው ነገር ላይ ሳይሆን በውስጣችን በምናንጸባርቀው የስሜትና የንዝረት ደረጃ ላይ በመሆኑ ራሳችሁን ሁልጊዜ የሀብትና የስኬት ባለቤት አድርጋችሁ ስትገምቱና ያንን ስሜት ስትለማመዱት ያሰባችሁት የገንዘብና የብልጽግና ማዕበል ሳታስቡት ወደ እናንተ መትመም ይጀምራል። ብዙ ሰዎች ሁልጊዜ ስለ ገንዘብ አስባለሁ ግን ለምን ወደ እኔ አይመጣም ብለው ይጠይቃሉ። ሚስጥሩ ያለው እዚህ ጋር ነው። ምክንያቱም እነሱ ስለ ገንዘብ የሚያስቡት ከጉድለትና ከሌለኝ ከሚል የጭንቀት ስሜት በመነሳት ነው። ይህም ሳያውቁት ተጨማሪ ጥረትን ወደ ህይወታቸው እንዲስቡ ያደርጋቸዋል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል ውስጣችሁን ድግግሞሽ ከጭንቀት ወደ መተማመን እንዲቀይረውና የሀብት ማዕበሉን አቅጣጫ ወደ እናንተ እንዲያዞረው ሙሉ ትኩረታችሁን ወደዚህ አምጡ። ይህ የመሳብ ህግ ወይም የንዝረት ሳይንስ የምንለው ልክ እንደ ስበት ህግ ሁሉ ፈጽሞ የማይሳሳትና ሁልጊዜ በተግባር የሚሰራ ታላቅ የተፈጥሮ መመሪያ ነው። እናንተ በውስጣችሁ የምታመነጩት ስሜትና ንዝረት ልክ እንደ ራዲዮ ጣቢያ ወደ ውጭ ይለቀቃል። በውስጣችሁ የብልጽግና የደስታና የባለሀብትነት ንዝረትን ስታስተላልፉ በአጽናፈ ዓለም ውስጥ ያሉት ተመሳሳይ የሀብትና የስኬት ሞገዶች ወደ እናንተ መሳባቸው ተፈጥሯዊ ግዴታ ነው። በዓለማችን ላይ ያሉ ግዙፍ ባለሀብቶች ይህንን ሚስጥር ጠንቅቀው ያውቁታል። እነሱ ገና በታችኛው የህይወት ደረጃ ላይ ሳሉ እንኳን በውስጣቸው የሚሰማቸው ስሜት የታላቅነትና የድል አድራጊነት ስሜት ነበር። እናንተም ዛሬ ኪሳችሁን ሁኔታ አይታችሁ ስሜታችሁን ከማውረድ ይልቅ የወደፊት ትልቅነታችሁን አስባችሁ አሁኑኑ በባለሀብትነት ስሜት መኖር መነቃቃት መጀመር አለባችሁ። ታዲያ ይህንን የሀብት ማዕበል በላያችሁ ላይ ለመሳብ በየቀኑ አእምሯችሁን በከፍተኛ የንዝረት ደረጃ ላይ ማቆየት መለማመድ ይኖርባችኋል። ይህ ማለት በአካባቢያችሁ ስላለው ችግርና ውድነት ከማውራትና ከመጨነቅ ይልቅ አእምሯችሁን በጥንካሬና በስኬት ታሪክ ላይ መሙላት ነው። በምናባችሁ ያሰባችሁትን ያንን ትልቅ የገንዘብ መጠን ወደ የስራ ስኬት አሁን በእጃችሁ እንዳለ አድርጋችሁ በሰውነታችሁ ውስጥ በሚንቀሳቀስ ጥልቅ ስሜት ልትለማመዱት ይገባል። ምክንያቱም አእምሯችሁ በእውነተኛው ዓለምና በምናባችሁ በፈጠራችሁ ጥልቅ ስሜት መካከል ያለውን ልዩነት መለየት አይችልም። ይህንን ስሜት ደጋግማችሁ ስታንጸባርቁት አእምሯችሁ ያንን የባለሀብትነት ማንነት እንደ እውነተኛ እውነት አድርጎ ይቀበለዋል። ከዚያም ያንን እውነታ በውጫዊ ህይወታችሁ ላይ ለመፍጠር በታላቅ ተነሳሽነት መስራት ይጀምራል። ይህንን የብልጽግና ማዕበል በተግባር ወደ ህይወታችሁ ለመጥራት ሁልጊዜ ጠዋት ስትነሱ ራሳችሁን እንደ ትልቅ የሀብት ማዕበል አድርጋችሁ በመቁጠር በአዎንታዊ ስሜት መቀጠል አለባችሁ። በአዎንታዊ ስሜት ተሞልታችሁ ተራመዱ። በምትሰሩት ስራ ላይ ሁሉ ፍርሃትን አውጥታችሁ በመጣል እኔ የስኬትና የሀብት መግነጽ ነኝ የሚለውን ትልቅ እምነት በውስጣችሁ አንቁት። ይህ ነው እንግዲህ ያልታሰቡ አጋጣሚዎች፣ አዳዲስ የቢዝነስ በሮችና እናንተ ወደ ትልቅ ደረጃ የሚያሻግሩ ታላላቅ ሰዎች ሳታስቡት ወደ ህይወታችሁ መትመም የሚጀምሩት። ምክንያቱም እናንተ ለውጡን በውስጣችሁ ፈጥራችኋል። ውጫዊው ዓለም ደግሞ ያንን የውስጣችሁን ንዝረት ተከትሎ መስተካከል ይጀምራል። በዚህ በአራተኛው ምዕራፍ የተማርነው ታላቅ ሚስጥር የህይወታችሁን የሀብት መጠን የሚወስነው በውስጣችን ባለው የስሜትና የንዝረት ጥንካሬ ልክ መሆኑን ነው። እናንተ ያሰባችሁት ነገር ሁሉ የእናንተ መሆኑ የማይቀር ነው። አሁን የውስጣችሁን የንዝረት ደረጃ ሙሉ በሙሉ ወደ ሀብትና ብልጽግና ማዕበል ቀይራችኋል። የውስጣችሁ መግነጢስን በከፍተኛ ኃይል መስራት ይጀምራል። ጉዟችን ይበልጥ ወደ ተጠናከረ ወደ ታምራዊ የስኬት ምዕራፍ ይቀጥላል። በውስጣችሁ ያለው የብልጽግና ኃይል እያበበ ነው። አሁን የሚጠበቅባችሁ ይህንን የንዝረት ሚስጥር ጠብቃችሁ ወደሚቀጥለው ታላቅ የምዕራፍ እምነት ትምህርት በሙሉ እምነት መራመድ ብቻ ነው። ምዕራፍ 5 ግልጽ የገንዘብ ግቦችን ማስቀመጥ። ወደ አምስተኛው ምዕራፍ በታላቅ ዝግጅትና መርህ ተሸጋግረናል። እሱም ግልጽ የገንዘብ ግቦችን ማስቀመጥ ይባላል። ዝም ብሎ ሀብታም መሆን እፈልጋለሁ ማለት ብቻ የትም አይደርስም። ይልቁንም የምትፈልጉትን የገንዘብ መጠን የምታገኙበትን የትክክለኛ ጊዜና ለዚያ የምትከፍሉትን መስዋዕትነት በግልጽ አስምራችሁ በአእምሯችሁ ላይ ስትቀርጹት መንገዱና መፍትሄው እንደ ብርሃን ፍንትው ብሎ ይታያችኋል። ብዙ ሰዎች በህይወታቸው የገንዘብ ነጻነትን ማግኘት የማይችሉበት ትልቁ ምክንያት ምን ያህል ገንዘብ እንደሚፈልጉና ያንን ገንዘብ ምን ያህል ጊዜ ውስጥ ማግኘት እንዳለባቸው ግልጽ የሆነ እቅድ ስለሌላቸው ነው። አእምሯችን ደግሞ ግልጽ ያልሆነን ትእዛዝ ፈጽሞ ወደ ተግባር መለወጥ አይችልም። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል ምኞታችሁን ወደ ማይቀለበስ ግልጽ ግብ እንዲቀይረውና የአእምሯችሁን የኮምፓስ አቅጣጫ ወደ ስኬት መስመር እንዲያስተካክለው ሙሉ ትኩረታችሁን ወደዚህ አምጡ። ይህ የግብ አቀራረጽ ሳይሆን የምንለው ልክ በባህር ላይ የሚጓዝ መርከብ የሚደርስበትን ወደብ በትክክል አውቆ መጓዝን ያህል ለህይወታችሁ እጅግ ወሳኝ የሆነ ጥበብ ነው። ምክንያቱም መዳረሻው በግልጽ ያልታወቀ መርከብ በማዕበል ተመቶ
መስጠሙ እንደማይቀር ሁሉ ግልጽ ግብ የሌለው ሰውም የትም ሳይደርስ እድሜው ያልቃል። በዓለማችን ላይ ያሉት የታላላቅ ባለሀብቶችን ታሪክ ስንመረምር ሁሉም በሚሊዮንና በቢሊዮን የሚቆጠረውን የሀብት ግባቸውን የሚያገኙበትን ዓመትና ወር እንዲሁም ያንን ለማሳካት የሚሰሩትን የሥራ መስመር በወረቀት ላይ በግልጽ አስፍረው በየቀኑ ያነቡት ነበር። እናንተም ዛሬ ምኞታችሁን ከመናገር ወጥታችሁ አእምሯችሁ በትክክል ተረድቶ ሊሰራበት የሚችል የተወሰነና ግልጽ የሆነ የገንዘብ ቁጥር በአእምሯችሁ ስክሪን ላይ መቅረጽ መጀመር አለባችሁ። ታዲያ ይህንን የሀብት ግብ በአእምሯችሁ ላይ በግልጽ ስትቀርጹት አጽናፈ ዓለምና የእናንተ ውስጣዊ አእምሮ ያንን ግብ ለማሳካት የሚያስፈልጉትን አዳዲስ ሀሳቦች፣ የንግድ ስልቶችና የሥራ ዕድሎች ማመንጨት ይጀምራል። አእምሯችን ልክ እንደ መፈለጊያ ማሽን ነው። ግልጽ የሆነ ቁጥርና ጊዜ ስትሰጡት ያንን ቁጥር ማግኛ መንገዶች ሌት ተቀን ማዳን ይጀምራል። በተቃራኒው ግን ብዙ ገንዘብ ወይም ሀብታም የሚሉት ጥልቅ ቃላትን ስትሰጡት የሚይዘውና የሚጨብጠው ስለሚያጣ ዝም ብሎ ይተኛል። ከዚያም በተጨማሪ ለዚያ ግብ ስትሉ የምትከፍሉትን መስዋዕትነት ማለትም የምታውሉትን ጊዜ፣ የምታዳብሩትን አዳዲስ ክህሎትና የምታሳዩትን ትጋት በግልጽ መወሰን ይኖርባችኋል። ምክንያቱም ያለ ምንም መስዋዕትነትና እሴት መፍጠር የሚገኝ እውነተኛ ሀብት የለም። ይህንን የተባረከ የገንዘብ ግብ በተግባር ለመተርጎም አሁኑኑ የምትፈልጉትን ትክክለኛ የገንዘብ መጠንና ያንን የምታሳኩበትን የመጨረሻ ቀን በግልጽ አስቡት። ከዚያም ያንን ግብ በየቀኑ ጠዋትና ማታ ለራሳችሁ በማንበብ ልክ እንደደረሳችሁበት አድርጋችሁ በሙሉ እምነት ተለማመዱት። ይህንን በግልጽ የመቅረጽ ልምድ በውስጣችሁ ስታሳድጉት ፍርሃታችሁ በቁርጠኝነት ይተካል፣ ሰነፍነታችሁ በታላቅ ተነሳሽነት ይቀየራል። እናም ያሰባችሁት የብልጽግና መንገድ በፊታችሁ ላይ እንደ ብርሃን ፍንትው ብሎ ይበራል። በዚህም በአምስተኛው ምዕራፍ የተቀበልነው ታላቅ መመሪያ ግልጽነት ራሱ ኃይል መሆኑንና ግባችሁ በግልጽ በታየ ቁጥር ወደ ሀብቱ የምታደርጉት ጉዞ እጅግ ፈጣን እንደሚሆን ነው። ታላቅነት የሚጀምረው ከግልጽነት ነው። አሁን የገንዘብ ግባችሁን በውስጣችሁ በግልጽ አስምሯችኋል። አእምሯችሁም ወደ ስኬቱ ማማ ለመድረስ አቅጣጫውን አስተካክሏል። ጉዟችን ይበልጥ ወደ ተጠናከረውና ወደ ተግባራዊ የስኬት ምዕራፍ ይቀጥላል። በውስጣችሁ ያለው የብልጽግና ኃይል እያበበ ነው። አሁን የሚጠበቅባችሁ ይህንን ግልጽ ራዕይ ይዛችሁ ወደሚቀጥለው ታላቅ የምዕራፍ 6 ትምህርት በሙሉ ድፍረትና በኩራት መሸጋገር ብቻ ነው። አሁን የሚጠበቅባችሁ የተማራችሁትን ታላቅ ጥበብ በሙሉ እምነት በሕይወታችሁ ላይ እየተረጎማችሁ ወደምታገኙት ታላቅ ባለሀብትነትና የተትረፈረፈ ሕይወት ማማ ላይ በኩራት ማውጣት ብቻ ነው። በቀጣይ የሚቀሩ የመጽሐፉን ሀሳብና ምዕራፎችን ይዤላችሁ ቀርባለሁ። ጥሩ ጊዜ ተመኘውላችሁ።